ደህና ናችሁ? እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ይህንን እድል በምሕረቱ ባለጸጋ ስለሆነ ለእኔና ለቤቴ ይህንን እድል ስለሰጠ እግዚአብሔርን አመሰግናለሁኝ። ከናንዬ ጋራ አብረን መተን እንድናገለግላችሁ የቤተ ክርስቲያን መሪዎች፣ ፓስተር ሁላችሁ እግዚአብሔር ይባርካችሁ። ተባረኩ። ፓስተርዬ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔርን ስላንተ አመሰግናለሁኝ። ቤቴ ነው ይሄ ቤቴና ትንሽ ፈታ ካልኩኝ በቤቱ ነው በሉ። በቤቱ በአባቱ ቤት ነው እንደፈለገ የሆነው በሉ። እግዚአብሔር ስም ይባረክ። ጌታ የተባረከ ይሁን። ከጊዜ አንፃር ብዙ የምናገራቸው ነገሮች አሉኝ። እግዚአብሔር በዚህ ስፍራ በእኛ መካከል ሲሰራ የነበረውን ነገር የተቀበልኳቸውን ነገሮች መናገር ፈልጋለሁኝ፣ ግን አሁን ጊዜ የለኝም። ቶሎ ብዬ ወደ መልእክቴ እገባለሁኝ። የመልእክቴ ርዕስ ተጽዕኖ ፈጣሪ ባላደራ ነው የሚለው፣ ወይም ደግሞ ፓወርፖይንት ላይ ያወጡልናል። እስቲ አንብቡልኝ ሁላችሁም። ከዚህ ሁሉ ጉባኤ ይሄ ነው የሚወጣው ድምፅ። ድሮ እዚህ ቸርች ፓስተርዬ አንድ 30 ደቂቃ ሲቀረው ቁርስ ነበረን። ቀረ እንደሱ ነገር አለሱ ተበልቷል። እስቲ እንደበላ ሰው አሁን እግዚአብሔር ስሙ ይባረክ። ምንድነን? ባለ አደራ ነኝ። እግዚአብሔር ስሙ ይባረክ። ባለ አደራ ነን። ምን ማለት እንደሆነ ትንሽ እንነጋገራለን። ግን እግዚአብሔር በውስጤ ይህን ነገር አስቀመጠና አሁን ቋንቋዬም፣ ጸሎቴም፣ ጫወታዬም፣ ቀልዴም ሁሉ በቃ ይሄ ሆኗል። እና ደግሞ በጣም ሲሪየስ ነገር ነው። እኔ ሰዎች መጽሐፍ ጽፈው የሆነ ነገር ሲናገሩ እንደው ትንሽ እንደው አላበዙትም? እንደው እነሱ የመጀመሪያ ሰዎች ናቸው እንደ መጽሐፍ ሲጽፉ ይሄን ያህል ብርቅ ነው ማምን ነበር። ያ ነገር እኔን አገኘኝ። እነ ፓስተር እናገኘ ነገር እኔን አገኘኝ። እና አሁን ውስጥ ያለው እሱ ነው። እግዚአብሔር ስሙ ይባረክ። እና ከማንም ከምንም ከጻፉት መጽሐፍቶች ስለሚያንስም ስለሚበልጥም አይደለም፣ ግን የጊዜው ሐሳብ ነው። እግዚአብሔር ስሙ ይባረክ። የጊዜው ሐሳብ ነው። በጣም እርግጠኛ ነኝ በቃ እግዚአብሔር እያንዳንዳችንን ተጽዕኖ ፈጣሪ ባለአደራ እንድንሆን ወዷል። ሙግት አለኝ መጽሐፍ ውስጥ፣ እናንተ ሄዳችሁ ፈልጉት። ሙግት አለኝ። ሙግቴ እግዚአብሔር ባዶ ነገር አይፈጥርም። እግዚአብሔር የሁሉ ባለቤት አምላክ እግዚአብሔር ባዶ ነገር እንዴት አድርጎ ይፈጥራል? መጽሐፍ ቅዱሳችን እንኳን ሲነግረን ምድር ምን ነበረች? ጨለማ ነበረ፣ ባዶ ነበረ ይችላል። እግዚአብሔር ባዶ ነገር ስለፈጠረ አይደለም እኮ። በኋላም አይተናል። ግን ያ ክፉ ስለተጣለባት እሱ ሲወድቅ ነው ካታስትሮፊ የሆነው። ከዛ በኋላ ግን እግዚአብሔር ቃል ሲናገር ምድርም እንደ ወገኑ ምን ታደርግ ነበረ? ታወጣ ነበር። ተንቀሳቃሹን፣ አራዊቱን፣ እጽዋቱን ታስገኝ ነበረ። ክብር ለእግዚአብሔር ይሁን። ለምን? ባዶ የምትመስል ምድር ባዶ አይደለችም። እግዚአብሔር ባዶ ነገር አይፈጥርም። ግዑዙን ነገር እግዚአብሔር ባዶ አድርጎ ካልፈጠረ ይሄ ሁሉ የምናያቸው ነገሮች በሙሉ ከግዑዙ ነገር የወጡ ናቸው። እነዚህ ነገሮች በሙሉ የምንጠቀምባቸው እነዚህ ሁሉ ነገር። ታዲያ ግዑዙ ነገር ይሄን ያህል እምቅ ኃይል ካለው በክርስቶስ ኢየሱስ አምኖ የዳነ እግዚአብሔር በእጆቹ የፈጠረው ሰው እንዴት የከበረ ነገር አለው! ጠቅላላ ፍጥረቱ በሙሉ ነው። ይበልጥ ደግሞ በክርስቶስ ኢየሱስ አምኖ ደግሞ የዳነ ሰው ደግሞ ትልቅ እምቅ ኃይል ውስጡ አለ። በቃ ውስጥ ያለው ጸሎት ይሄ ነው። ውስጣችን አቅም አለ፣ ጉልበት አለ። ስለዚህ ያንን አቅም ያንን ጉልበት ማውጣት እንድንችል የሚል ሐሳብ ነው። ስለዚህ ተጽዕኖ ፈጣሪ ባላደራ የሚል ሐሳብ ነው የማካፈላችሁ። መጽሐፉን እንደምትገዙ አስባለሁኝ። እኔ አለምናችሁ እንደዚህ ግዙ እንደዚህ አድርጉ ማምን አልላችሁ። ሁላችሁም ይዛችሁ እንደምትወጡ እርግጠኛ ነኝ። ሁላችሁም ከአንድ በላይ እንደምትገዙ እርግጠኛ ነኝ። ከየት አመት ነው እንደዚህ እርግጠኛ ሆንከው? ምን ሆነ ነው እንዳትል፣ ትንቢትም አይደለም ግን ከልቤ ነው። በቃ ስለምትወዱኝ። ግን ከኔ መውደድ ባሻገር ግን የህይወታችሁን ጉዞ በመጨረሻው ቀን አንተ በጎ ታማኝ ባሪያ፣ አንቺ በጎ ታማኝ ባሪያ የሚያስብለውን ለዛ የሚያበቃውን ነገር ታገኛላችሁ። ክብር ለእግዚአብሔር ይሁን። እሱን ደግሞ የማይፈልግ ሰው የለም። የሁላችን ትግል ደቀ መዝሙር ብናስተምር፣ ባፕቲዝም ብናስተምር፣ የአገልግሎት ትምህርት ብናስተምር፣ ሁሉን ብናስተምር፣ ምንሰብከውን ብናስተምር ምን ለማድረግ ነው? ያንን ሰው አንተ በጎ ታማኝ ባሪያ እንዲሆን
በጎ ታማኝ ባሪያ እንዲሆን ፈልገን ነው። እግዚአብሔር ለዛ ቀን ያብቃል። ስለዚህ በጎ ታማኝ ባሪያ የሚሆነው ምን ማለት ነው? የያዘውን የተቀበለውን ነገር at the end of the day ምን ሲያደርግ ነው? ሲያስረክብ ነው። አጠገባችሁ ያለውን ሰው የተቀበልከውን የምታስረክብበት ቀን ይመጣል በሉልኝ። ንገሩልኝ ባካችሁ፣ ግድ የላችሁም። ዶክተር የነገርክልኝ በደም ነገርክልኝ ዶክተር። የተቀበልነውን የምናስረክብበት ቀን ይሄ ደግሞ ሞት ወይ ደግሞ መነጠቅ በቅርብ ጊዜ ይሆናል። በዚህ ምድር ላይ እንደ ባለ አደራ እንደተሰጠው ሰው እንደተላከ ሰው እግዚአብሔር በውስጡ አንዳች ነገር እንዳስቀመጠበት ሰው መንቀሳቀስ እንድንችል እግዚአብሔር ይርዳል። አሜን። በቃ ይሄ ነው ዋናው ነገር ይሄ ነው። ተቀብለናል። ዴፊኒሽኑን God given talent ወይ ደግሞ God given የሆነ ፖቴንሻል ውስጣችን አለ። ይሄ እግዚአብሔር ራሱ ነው ያስቀመጠው። ስለዚህ ይሄንን ፖቴንሻል ምን ያደርገዋል? ያወጣዋል። ሰጪ አለ፣ ተቀባይ አለ። ሰጪው እንዳለ ሁሉ ያልሰጠው ሰው እንደሌለ ሁሉ ደግሞ ተቀባዩም ደግሞ የተቀበለውን ማስረከብ ግድ ነው። ይሄንን ማድረግ እንድንችል ማቴዎስ ምዕራፍ 25 ሉቃስ ምዕራፍ 19 ከቁጥር 11 ጀምሮ እነዚህን ሐሳቦች እናገኛለን። ሄጄ በማንበብ አልደክማችሁም። የሆነ ጥቂት ሐሳቦችን አውጥቼ 5 ወይም 6 ሐሳቦችን መናገር ፈልጋለሁ። እንዴት አድርገን ይሄንን ባላደራነታችን መወጣት እንደምንችል። ነፍስህን ካንተ የሚፈልጓት ተብሎ ከመምጣቱ በፊት ሁልጊዜ ቀብር ላይ ወይ ደግሞ ለቅሶ ላይ ሁልጊዜ በሰበኩ ቁጥር የምናገራት ተደጋጋሚ ቃል አለች። በሚቀጥለው ተረኛው ማን ይሆን እላለሁ። እኔም ልሆን እችላለሁ። እናንተም አንተም አሁን በሚቀጥለው ተረኛ ማን ነው? አሁን የማን ይሆን ቀብር ከመካከላችን የሚፈጸመው? በኢየሱስ ስም አይፈጸምም ብትሉም አይሆንም፣ አይቀርም። የማን ነው አናውቀውም፣ ግን በሩ ይንኳኳል። በሩ አሁን አንዳንድ እኛ ቤት ተናግሬያለሁ ከዚህ በፊት። እኛ ቤት በቃ ማን ነው ቶሎ የሚሞተው ሲባል አኒን ነው የሚሉት፣ የናኒን እናት ማለት ነው። ለምን? እድሜዋ ገፋ ስላለ። ግን እውነት ግን እድሜው ገፋ ሰው ነው እንደሚቀድመው። እንደሱ ቢሆን ጥሩ ነበረ፣ እንዳመጣጣችን ብንሄድ አይደለም። ግን እግዚአብሔር የሰፈረልን ጊዜ አለ። ያ የሰፈረልን ጊዜ ከመጠናቀቁ በፊት ግን በጎ ታማኝ ባሪያ መሆን እንድንችል እግዚአብሔር ይርዳል። ዛሬ መልእክቴ ምናልባት ከመካከላችን ልጅ ነኝ የምትሉ በሀያዎቹ ቤት ላላችሁ ሰዎች ካላችሁ ለእናንተ ነው መልእክቴ። እኔ መካከል ላይ ለምትሉ ለእናንተም ነው መልእክቴ። ምናልባት እኔ ከዚህ በኋላ እኔ እንጃ 5 ዓመትም 10 ዓመትም የሚቀረኝ አይመስለኝም ለምትሉ ለእናንተ ነው መልእክቴ። እግዚአብሔር ይርዳል። ይሄ መልእክት የማይመለከተው ሰው የለም። እግዚአብሔር የሰጠንን አደራ ለመፈጸም የተሰጠን እድሜ በቂ ነው፣ ግን ደግሞ የቀረንም እድሜ በቂ ነው። ክብር ለእግዚአብሔር ይሁን። የቀረንም እድሜ በቂ ነው። ሉቃስ 16 ላይ እንዳለው ሰውዬ ያ በቤቱ ላይ ተሾሞ የነበረው ሰውዬ በቃ አምጣ ሲባል ምን እንዳለበት በጣም ነው የሚገርመው። እናንተ ሄዳችሁ አንብቡት፣ ጊዜ የለኝም። ግን ሉቃስ 16 ላይ ሰውየው የማደርገውን አውቃለሁ ብሎ ነው የወጣው። ደስ አይልም? እስቲ የማደርገውን አውቃለሁ በሉ። እግዚአብሔር አምላክ ይርዳል። የምናደርገው እንድናውቅ። አጭር ሰዓት ነች ያለችው፣ ጊዜ የለውም። በቃ የጣበበ ጊዜ ነው። ጌታው ደግሞ መጥቶ ደግሞ አስረክበኝ ብሎታል። ስለዚህ ግራ ገባው። ስለዚህ ወዲያውኑ ወደ ማስተዋሉ መጠና ምን አለ? የማደርገውን አውቃለሁ አለ። ወዲያውኑ ያደረጋቸውን ስቴፖች ታውቃላችሁ። ግዴለም ጠብቀን ጫፍ ላይ እንደሱ እናድርግ ያልኩ አይደለም ያለው። ግን ዛሬ ቀን ሳለ ዛሬ በዚህ ሰዓት ከመቀመጣችን ከመነሳታችን በፊት እዛው መቀመጫችን ላይ ቁጭ እንዳለን የማደርገውን አውቃለሁ እንድንል እግዚአብሔር ይርዳል። የምናደርገውን በማወቅ ልናደርገው የተገባንን በማድረግ በጎና ታማኝ ባሪያ መሆን እንድንችል እግዚአብሔር አምላክ ይርዳል። የተጽዕኖ ፈጣሪ ባላደራ ግብአቶች ብዬ 5 ነገሮችን፣ እነዚህ ተጽዕኖ ፈጣሪ ባላደራዎች እነማን ናቸው? ይሄ መጽሐፍ በ23 ምዕራፍ ነው የተከፈለው፣ በ6 ክፍሎች ነው። ወደ 350 ገጽ ነው ያለው እና እዚህ ውስጥ በጣም ብዙ ነገር ተብራርቷል። ግን ትንሽ ነገር አንድ 6 ነገር እናንሳ። እነዚህ ተጽዕኖ ፈጣሪዎች ማን ናቸው? ምክንያቱም ዘመናችን የተበላሸ ዘመን ስለሆነ፣ ሞቲቬሽናል ስፒከርስ የተነሱበት ዘመን ስለሆነ፣ በቃ አነቃቂዎች አሉ። ስለዚህ ነህ ስለሚሉን
እና ያልሆነውን ሁሉ አየር ላይ ስለሚያደርጉት በቃ ይሄም አንዱ ስሙ ትንሽ የተጋነነ ይመስላል። ተጽዕኖ ፈጣሪ ባላደራ ነው የሚለው እና ምን ታደርጋለህ ነው የሚለው፣ ተጽዕኖ ትፈጥራለህ ነው የሚለው። ግን ተጽዕኖ የምትፈጥረው ነኝ ምናምን ስላልክ አይደለም፣ ያለህን ስትሆን ነው። አሜን ነው። ያለህን ስትሆን አደራህን መወጣት ስትጀምር፣ አደራሽን መወጣት ስትጀምሪ እግዚአብሔር ባንቺ ውስጥ ያስቀመጠው ነገር ተጽዕኖ መፍጠር ይችላል። እግዚአብሔር ስሙ ይባረክ። ተጽዕኖ መፍጠር ይችላል። ሃሌሉያ አሜን ነው። ይችላል። ምናልባት ይሄ የእናንተ ሚዲያ ኦል ኦቨር ዘ ወርልድ ስለሚሄድ ሁሉም ይሰማዋል ብዬ አስባለሁ። አሁን የምናገረውን ነገር ይሰማዋል። አልዓዛር የሚባል ጓደኛ ነበረኝ እና ጣሊያን ነው ያለው። አሁን አገልጋይ ነው፣ ያገለግላል ቸርች ውስጥ። ግን በቃ ገና ልጆች እያለን ወጣቶች እያለን በቃ የሆኑ እናት ታመዋል፣ እንሂድ እንጸልይ ባምታዋ ብለን ሄድን። በቃ እና ከሱ ጋር ሄድን ነው። ገባን። ስንገባ ሴትዮዋ አልጋቸው ላይ ተኝተዋል። ከዛ በኋላ ያ ወጣትነትም አለ፣ በቃ የጌታ ክብር መናፈቅም አለ። ብቻ ማማ አልኳቸው፣ ዛሬ ይነሳሉ ስላቸው ሳቁ። አይ ልጄ መነሳቱ ቀርቶብኝ ሽንት ቤት ደርሼ በተመለስኩኝ አሉኝ። እንደዚህ አሉኝ፣ ትዝ ይለኛል። ግን ለካ እግዚአብሔር በእኔ በብልሃቴናው መጠቀም ስለፈለገ፣ ክንዱን መግለጥ ስለፈለገ ነበር ያንን ቃል መንፈስ ቅዱስ ያናገረኝ። አይ ነው ይነሳሉ አልኩኝ። አሁን በኋላ እንደምንም ደጋገፍናቸውና አልጋ ላይ ቁጭ አደረግናቸው። ከዛ በኋላ አሁን ተነሱ ስላቸው እግሬ እኮ አይታዘዝም እኮ 4 ዓመቴ ነው እዚህ አልጋ ላይ አሉኝ። አሁን በኋላ አይ በኢየሱስ ስም በሉና እግሮትን አንሱ አልኳቸው። ክብሩ ለእግዚአብሔር ይሁን። በእውነት እግራቸውን ሲያነሱ ቆሙ። ካሁን በኋላ ይሄኛውንም በሉት አልኳቸው። በኢየሱስ ስም በኢየሱስ ስም በኢየሱስ ስም እያሉ ዋክ ማድረግ ጀመሩ። ልጃቸው ከውጭ ስትመጣ ስታያቸው ደንግጣ ወደቀች። 4 ዓመት ሙሉ አልጋ ላይ ስለነበሩ። እኔ አሁን ስለ በሽታ አይደለም የምናገረው። ሴትዮዋ ምን አሉ፣ አይ ከእንግዲህ በኋላ እኮ እኔ በቃ እዚች አልጋ ላይ እንደምንም ብቻ ከቻልኩኝ ዛሬ እንደው አምላክህ የሚሰማ ከሆነ እንደምንም ጸልይልኝና ከዚህ የት መንደሩን ሁሉ ያዳረሱት። እግዚአብሔር አምላክ ስሙ ይባረክ። ክብሩ ለእግዚአብሔር ይሁን። ክብሩ ለእግዚአብሔር ይሁን። ስለዚህ ከፊዚካል ሊሚቴሽን እግዚአብሔር ያወጣል። ደግሞ ከሱ ብቻ አይደለም። እኔ አሁን ናፍቆቴ እሱ አይደለም። ከሱ ባሻገር የተሰጠንን አደራ የምንፈጽምበት ተጽዕኖ ወይም ኢምፓክት የምናመጣበትን ጸጋ እግዚአብሔር በላያችን ላይ ያደርጋል ወገኖቼ። ማንም ከመካከላችን ራሱን እንዳይንቅ፣ ማንም ከመካከላችን ታናሽ ነኝ እንዳይል፣ ጠሪውን አስቦ የቀባውን አስቦ ወደዚህ ምድር ያመጣውን አስቦ እግዚአብሔር በሱ አንዳች ነገር እንዳለው አስቦ ሰው ሁሉ እኔ ተጽዕኖ መፍጠር የሚችል ጸጋ፣ አቅም፣ ፖቴንሻል አለኝ ማለት እንድችል እግዚአብሔር አምላክ ይርዳን። አንተ እጅህን አንስተ መጸለይ ስላቆምክ ነው እንጂ እግዚአብሔር መስራትን አላቆመም። ይሰራል። እግዚአብሔር ያድናል፣ ይታደጋል፣ ለውጥን ያመጣል። ኢየሱስ ጌታ ነው። ጂም ውስጥ እየሰራሁኝ ያለው ሁሉ ጊዜ ጂም ሰራ እጸልያለሁ። ዝም ብዬ በቃ ባይምሮ እጸልያለሁ፣ እየጸለይኩ እሰራለሁኝ። እና ግን እዛ ጥግለ ምናልባት በእኔና በሰውየው መካከል ወደ 20 ሰዎች አሉ። ሊሰማኝም አይችልም። በውስጤ ነው የምጸልየው። ግን ዝም ብዬ ጌታ ያቺ ነፍስ ያቺ እዛ ጋር ያለ ሰውዬ አንተን ሳያውቅ እባክህ አይሙት፣ ያቺ ስትዩ ያ ሰውዬ እያልኩኝ ዝም ብዬ እየጸለይኩኝ በውስጤ። ከዛ በኋላ መስራቱን እንደዛ አላውቅም ነበረ። አንድ ሰውዬ ከዛ ጥግ ላይ ዋካ አድርጎ ሲመጣ አየሁት። ተቆጥቷል። ዋካ አድርጎ ወደዚህ ይመጣል። ካሁን በኋላ ፊት ለፊት እንደዚህ መጣ። እኔ የምሰራበት ማሽን ላይ ፊት ለፊት መጣና መሳደብ ያለበትን ስድብ ሁሉ ሰደበኝ፣ ወረደብኝ። እና እኔ በጣም ደስ አለኝ። ለካ እኔና እሱ ተገናኝተናል፣ ተነቃቅተናል፣ ተገናኝተናል። የኔ አምላክ የኔ ጌታ ስሙ ታላቅ ነው። ይሰራል፣ ያድናል፣ ይታደጋል፣ ቀንበርን ይሰብራል፣ መናፍስትን ከሰማይ እያምዘገዘገ ያወርዳል፣ በሰዎች ላይ የተጫነውን ቀንበር ይሰብራል። ተገናኘን። ክብር ለእግዚአብሔር ይሁን። እኔ ደካማ ባሪያው እዚህ ጋር እየሰራው ያለው ነገር ግን የአምላኬ መንፈስ እግዚአብሔር ስም ይባረክ። ከዛ በኋላ ገባኝ። እኔ ነኝ የደከምኩት፣ ስሙን መጥራት ያቆምኩት እኔ ነኝ የደከምኩት፣ እጄን ማንሳት ያቆምኩት እንጂ እግዚአብሔር በስራ ላይ ነው።
ስለዚህ እኔ አንድ ሰው እንደዛ ማድረግ ከቻልኩኝ አንቺ እኔ ተባብረን እጃችንን ብናነሳ እግዚአብሔር በከተማችን ታላቅ ነገር ያደርጋል፣ ድንቅን ያደርጋል። ይችላል እግዚአብሔር፣ ያድናል እግዚአብሔር። ጥሩት፣ ግድ የላችሁ መስሪያ ቤታችሁ ጥሩት፣ በጓደኞቻችሁ ላይ ጥሩት። አም ሶሪ እንትን ካበዛሁባችሁ፣ ምሳሌ ካበዛሁባችሁ። አንድ የባህውላ እምነት ሰውዬ በቃ እየመሰከርኩለት እያለሁኝ አሁን እኔ መናገር አቆምኩና እሱ መናገር ጀመረ እና በቃ ባህይ እንደዚህ ሆኖ በ1970 ወርዶ እና ባህውላ ምናምን ያለ ይነግረኛል። እኔ መስማት አቆሜ ዝም ብዬ በውስጤ አፌን ግጥም አድርጌ ዘግቼ ግን መጸለይ ጀመርኩኝ። አቁም እንደዚህ አለኝ። አቁም ምንድን ነው የምትለው አለኝ። ምን አልኩት? የሆነ ነገር እሳት ነገር ከውስጥ ወጣልኝ። ሃሌሉያ! በዝምታ የሚሰራ የኔ አምላክ እሱ እሳት የእግዚአብሔር እሳት ነው አልኩት። የኔ አምላክ ነው አልኩት። እግዚአብሔር ስም ይባረክ። ግድ የላችሁም ተጽዕኖ መፍጠር የሚችል ኃይል እግዚአብሔር በውስጣችን አስቀምጧል። በክርስቶስ ኢየሱስ የዳንን እግዚአብሔር የመረጣቸው በደሙ ያነጻቸው የእግዚአብሔር ልጆች ለምድሪቱ ተስፋ ናቸው። ክብር ለእግዚአብሔር ይሁን። ሂውስተንን የሚገለባብጥ የእግዚአብሔር ቅባት የእግዚአብሔር እሳት ባንተና ባንቺ ይወጣል። እግዚአብሔር ያነዳል። እግዚአብሔር ይሰራል። አሜን ነው፣ አሜን ነው። ዝም ብዬ ስሜት ካረለም የሚጫወተው ወገኖቼ ከልቤ ነው። እግዚአብሔር በመካከላችን ድንቅን ያደርጋል። ግን ለዚህ እንድንዘጋጅ እፈልጋለሁ። እንዘጋጅ። የመጀመሪያው ሐሳብ ተጽዕኖ መፍጠር ዝም ብሎ ቋንቋውን ስለወደዱት ተጽዕኖ ፈጣሪን ብሎ መፎከር አይደለም። የሚያዩ አይኖች። ዛሬ እግዚአብሔር እይታችን ይፈውስልን። ምን አልኩኝ? አንደኛ የሚያዩ። ሰዓቴን አብቃቅቼ ለመናገር ሞክራለሁ። የሚያዩ አይኖች። የሚያዩ ማየትን ይጠይቃል። የምናየው ምንድነው ካልን እግዚአብሔር በእኔ ውስጥ ያስቀመጠውን በእኔ ውስጥ ያለው ወጥቶ ሌሎች ጋር ሊያመጣ የሚችለውን ኢምፓክት ማየት ይጠይቃል። እግዚአብሔር የሚያዩ አይኖች ይስጠን። እግዚአብሔር አይኖቻችንን ይግለጥልን። ያ ኤልሳ በብላቴናው ላይ እጁን ጭኖ እግዚአብሔር ሆይ እባክህን የዚህን ብላቴና አይኖች ግለጥ ብሎ እንደለመነ እግዚአብሔር አይኖቻችን ይግለጥ። ዛሬ ማንም በማንም ላይ እጁን አይጭንም። ነገር ግን አምላኬ እግዚአብሔር በመካከላችን እያለፈ አይኖቻችንን ይግለጥልን። በድንግዝግዝ የመሄድ ዘመን በኢየሱስ ስም ያውቃ። በማየት መሄድ እንድንችል እግዚአብሔር ይርዳን። ተጽዕኖ ፈጣሪዎች በውስጣቸው ያለውንና እግዚአብሔር በእነሱ ሊሰራ ያለውን ነገር ከእግዚአብሔር ተነስተው ምድርን ያያሉ። ከእግዚአብሔር ተነስተው ሁኔታን ያያሉ። እግዚአብሔር ስም ይባረክ። እንደዛ አይኖችን እግዚአብሔር ይስጠን። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ የይሳኮር ልጆች 200 የሚሆኑ የይሳኮር ልጆች ዘመኑን ይዋጁ ነበር ይላል። እግዚአብሔር ስም ይባረክ። ዘመኑን የሚዋጁ ዘመኑን የሚመረምሩ አይኖች ያሏቸው እግዚአብሔር ከነሱ ጋር ሆኖ የሚሰራውን የሚያውቁ የይሳኮር ልጆች ወደ 200 የሚጠጉ አይናማ ሰዎች፣ አይኖቻቸው የተከፈተላቸው ሰዎች፣ ከሚታየው ነገር ባሻገር ያለውን ነገር ማየት የሚችሉ ሰዎች ነበሩ። እግዚአብሔር እንደ ይሳኮር ልጆች አይኖቻችን ይግለጥልን። ዘመኑን መመርመር እንድንችልና በዘመኑ ላይ መሰልጠን እንድንችል እግዚአብሔር ይርዳል። የሚያዩ አይኖች። የሚያዩ አይኖች ያሏቸው ሰዎች ዘመኑን ይዋጃሉ። ዘመኑን መዋጀት ማለት ዘመኑን መመርመር ነው። ዘመኑን መዋጀት ማለት ዘመኑን ማስተዋል ነው። ዘመኑን መዋጀት ማለት ዘመኑን ማጥናት ነው። ዘመኑን መረዳት ነው። ዘመኑን መዋጀት ማለት በዘመኑ ያለውን ተግዳሮት ማየት፣ ዘመኑን አልፎ መሄድ ማለት ነው። ዘመኑን መበዝበዝ ማለት ነው። ዘመንን መዋጀት ማለት አይኖቹ የተከፈተላቸው ሰዎች ምን ያደርጋሉ? የዘመኑን እድሎች ይጠቀማሉ። በሁሉም ኦፖርቹኒቲዎች እግዚአብሔርን ለማክበር ይነሳሉ። እግዚአብሔር አምላክ ይርዳል። እነዚህን ነገሮች የሚያስረዳልኝ ሉቃስ ወንጌል ምዕራፍ 14 ላይ ቶሎ ብለን እንሂድ። ሉቃስ ወንጌል ምዕራፍ 14 ላይ ከቁጥር 28 ጀምሮ ቶሎ ብዬ አነባለሁ። ከእናንተ ግንብ ሊሰራ የሚወድ ለመደምደምም የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? ይህን ቃል ያዙልኝ። መልእክቴ እዚህ ጋር ነው ያለው። ሶስቱን ሐሳብ ያዙልኝ። ምን አይነት ሰው? አስቀድሞ በሉ እስቲ። ተቀምጦ ምንም አይል የማያስብ
ማን ነው? አንድ ቀጥል ይደግመዋል። ሐሳብ ደግሞ ያለዚያ መሰረት ቢመሰርት ሊደመድመውን ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድመው አቃተው ብለው ሊዘብቱበት ይጀምራሉ። ሌላ ደግሞ ሊስሌሽን ያመጣል። ሌላ ምሳሌ ወይም ሌላ ንጉሥ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋራ የመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ እንዴ! ስለ ግንብ ሰሪውም ሲናገር አስቀድሞ ተቀምጦ የማያስብ፣ ስለ ንጉሱም ስለ ጦርነት ነው የሚናገረው። ሰው ንጉሱ ምን ማድረግ አለበት? አስቀድሞ ተቀምጦ ማሰብ። ሌላው ነገር ቢቀር ዛሬ ይህን ቃል ያዙልኝ። እነዚህን ነገሮች ማድረግ ስላቃተን ነው በዘመናችን ላይ መሰልጠን፣ የዘመኑን ዕድል ተጠቅመን ዘመኑን መበዝበዝ ያልቻልነው እነዚህ። ስለዚህ ዛሬ እግዚአብሔር ይርዳንና በቃ ሁሉን ነገር በጣም ፋስት ፉድ ስለሆነ በድራይቭ ስሩ ስለሆነ እሱ ነገር እኛንም አእምሯችንን ስለያዘው ሁሉ ነገር ቶልቶሎ ስለሚሆን በቃ ትንፋሽ የለንም፣ እንሮጣለን በጣም። ዛሬ እነዚህን 3 ነገሮች ማድረግ እንጂ ቤት የሚሰራ ሰው አለ በመጀመሪያ ምን ማድረግ አለበት? ሊዋረድ ነው የሰውዬ። አለበለዚያ መንገድ ላይ ያሉ ሰዎች በሙሉ ቤቱን እያዩ ሊደመድመው ስላቃተው አይ እኔ ስማችሁን አስገቡ አይደለም፣ በፍጹም አታስገቡ። ግን በቃ ሊሰራ ጀምሮ ምን አቃተው? ሊደመድም አቃተው ብለው ይስቁበታል፣ ያላግጡበታል፣ ያፌዙበታል። ዛሬ እንደዛ እንዳንሆን ነው ምን እናርግ? አስቀድሞ ተቀምጦ ምን የሚያደርግ የማያስብ። ንጉሱም የመጣበትን 2 ክፍል ሰራዊት በአንድ ክፍል ማሸነፍና ለማሸነፉን ለማወቅ ምን ማድረግ አለበት? አስቀድሞ ተቀምጦ ማሰብ። ዛሬ እግዚአብሔር ይርዳን። በደንብ ስሙኝ። አስቀድሞ የሚለው ሐሳብ ዘመንን መቅደም ነው። ሊሆን ያለውን ነገር መቅደም ነው። ሁኔታ ድሪቭን ሳንሆን ፐርፐዝ ድሪቭን መሆን እንድንችል ማሰብ ማለት ነው። ስለዚህ አስቀድሞ ማለት ሰውየው የሚያስበው መጨረሻውን ነው የሚያስበው፣ መጨረሻውን ነው የሚያየው፣ አጨራረሱን ነው የሚያየው፣ እንዴት እንደሚጨርስ ነው የሚያስበው ሰውየው። ስለዚህ አስቀድሞ መዳረሻውን ያውቃል። አስቀድሞ የት ጋር መድረስ እንዳለበት ያውቃል። አስቀድመን ስንመለከት በእኛና ልንሰራው ባለው ነገር መካከል ያለውን ነገር በሙሉ እናያለን። ኪሳራችንን፣ ትርፋችንን፣ ዋጋችንን። እዚህ ጋር ያለው ደቀ መዝሙር ዋጋውን ተምኖ ማገልገል እንዳለበት ነው ኮንቴክስቱ የሚናገረው፣ አውዱ የሚናገረው ዋጋውን ተምኖ የሚያገለግል አገልጋይ ነው። ልክ እንደዚህ ሁሉ ዋጋችንን ተምነን መውጣት አለብን አስቀድሞ። ስለዚህ ወገኖቼ ዛሬ አስቀድመን ነገሮችን ማየት እንድንችል ጊዜ ወስደን ጸጥ ብለን ተረጋግተን ራሳችንን ማየት ይኖርብናል ብዬ አምናለሁ። አስቀድመው። ሁለተኛው ምን ብለው? ተቀምጠው። it looks like ዌስት የተደረገ ይመስላል። ዛሬ መቀመጥ ማለት መረጋጋት ማለት ትንፋሽ መውሰድ ማለት ጊዜ እንደማባከን ነው የሚቆጠረው። አረ ግድ የለም ጊዜ የለም ቶሎ በል ይሄን አድርገው ያን አድርገው ማለት ግድ የላችሁም። ከዚህ ያንን ያለን እግዚአብሔር በእኛ ህይወት ሊሰራ ያለውን ነገር ከመስራታችን በፊት ከማደናቀፋችን በፊት ዛሬ ቆም ብለን አስቀድመን ሁኔታዎቻችንን ቀድመን ካም በኋላ ተቀምጠን ብዙዎቻችን አገልጋዮች ናቸው። ብዙዎቻችን ብዙ ሩጫ ሮጠናል። ብዙ ዘመን በእግዚአብሔር ቤት ኖረናል። ትላንትና ያጠፋናቸውን ጥፋቶች እንደገና ከምንደግማቸው ዛሬ ላይ ቆም ብለን ተቀምጠን ጊዜ ወስደን ምንድነው ማድረግ ያለብኝ? ለምንድነው ወደዚህ ምድር የመጣሁት? እግዚአብሔር በእኔ ውስጥ ያለው ዓላማ ምንድነው? እነከሌና እነከሌ የሰሩትን ስራ መድገም ነው? እግዚአብሔር ትልቅ አምላክ ስለሆነ ዩኒክሊ እግዚአብሔር ዲዛይን አድርጎናል። ዩኒክሊ እግዚአብሔር በጣም በሚገርም መንገድ በውስጣችን ትልልቅ ነገሮች አስቀምጧል። ስለዚህ አንተ እሱን አይደለም እሷንም አይደለም፣ አንተ ነህ፣ እኔ ነኝ።
እግዚአብሔር በውስጣችን ያስቀመጠው ነገር ፈልገን ለማግኘት መጀመሪያ መቀመጥና ከራሳችን ጋር መነጋገር ያስፈልገናል። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 28 አካባቢ ላይ አሳሄል የሚባል ሰው ታገኛላችሁ። አሳሄል በሩጫ ፈጣን ነው ይላል። በሩጫ ፈጣን ነው፣ በጣም ሯጭ ነው፣ ይሮጣል። ሰውየው በመሮጥ ነው የሚታወቀው። አብኔር ደግሞ የሚባለው ሰውዬ ደግሞ ታጥቋል፣ ሰይፍ ይዟል፣ ያያዘውን ትጥቁ ታጥቋል። ግን አሳሄል ባዶ እጁን ምን ያደርጋል? ይሮጣል። እሱ ውጊያ ውስጥ ነው ያለው፣ ግን መሮጡን እንጂ የሚያውቀው ለትጥቁም ለውጊያው የሚያስፈልገውን ትጥቅ አልያዘም። አብኔር ጠላት እኮ ጠላቱን አይመክርም። አብኔር ዞር ብሎ ወደ ቀኝ ወይም ወደ ግራ በልና ከአንድ ከሞተ ሰው ሰይፍ ያዝና ግጠመኝ ሲለው፣ አሳሄል ግን በሩጫ ፈጣን ስለ ዝም ብሎ ይሮጥ ነበረ። የዘመኑን ሰው ይመስለኛል። ትጥቅ ሳንታጠቅ፣ ጸጋን ሳንሞላ፣ የእግዚአብሔርን ቃል ሳንይዝ፣ እግዚአብሔር የተናገረን ነገሮች ሳንይዝ እንዲሁ ነከሌ ስላደረጉት ወይ ደግሞ ክርስትና የሚባለው ነገር በሆነ ነገር ስለተጻፈልን እሱን ለማድረግ የፎርሙላ ህይወት ለምን እንጥራለን ነው። ዛሬ አስቀድመን ምን ብለን ተቀምጠን ጊዜ ወስደን አንተ በጎ ታማኝ ባሪያ እንድንባል አስቀድመን ጊዜ ወስደን ህይወታችንን ማየት እንድንችል እግዚአብሔር አምላክ ይርዳል። የት ጋር ነን ያለ ነው? አስቀድመን ተቀምጦ ምን የሚያደርግ የማያስብ ይላል። ቁጭ ብሎ ማሰብ፣ ጥፋታችንን ላለመድገም፣ እግዚአብሔር የተናገረን ነገር። አሁን ጥያቄ ልጠይቃችሁ፣ እግዚአብሔር በውስጣችን ያስቀመጠው ምንድን ነው? ጻፉ ብንባል ወይም ተናገሩ ብንባል አፋችን ሳይኮላተፍ የሆነ ነገር ሳንንተባተብ እግዚአብሔር በእኔ ውስጥ ያስቀመጠው ነገር ይሄና ይሄ ነው ብለን ማስቀመጥ እንችላለን። እንደሱ ከቻላችሁ እናንተ የምትሄዱበት ነገር የምታውቁ ሰዎች ናቸው። ለምን እንደምትኖሩ የምታውቁ ሰዎች ናቸው። ምን ነበር ማሰብ ከጀመርን አናውቀውም ማለት ነው። ለምንድን ነው በምድር ለምትኖረው? ለምንድን ነው ቸርች የምትመጣው? ለምንድን ነው ጌታ ያዳነህ? ለምንድን ነው ጌታ ያዳነሽ? እግዚአብሔር በአንተ ህይወት በአንቺ ህይወት ዓላማው ምንድን ነው? እንደነከሌ የሚኖረውን ኑሮ ለመኖር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ላይ እኮ በዚህ ምድር ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሰው ሁሉ ይልቅ ምንድነን? ምስኪን ነን። መብላት፣ መጠጣት፣ መነገድ ጥሩ ነገሮች ናቸው። መማር ጥሩ ነገሮች ናቸው። በሁሉ ነገር በኤክሰለንስ ልንሰራ ይገባል። ግን በሱ ብቻ ላይ ከተመሰረትን ነው የተጠራንበትስ ዲዛይን የተደረግንበት ወደዚህ ምድር የመጣንበት እግዚአብሔር ምንድን ነው በእኛ ውስጥ ሊሰራ የፈለገው ነገር? ዛሬ እግዚአብሔር አንተን መቀስቀስ ይፈልጋል፣ አንቺን መቀስቀስ ይፈልጋል። እያንዳንዳችንን ትቢያችንን አራግፈን እግዚአብሔር እንደጠራው ሰው፣ እግዚአብሔር እንደላከው ሰው በዓላማ መውጣት እንድንችል እግዚአብሔር ይርዳል። ግዴላችሁም ዛሬ እግዚአብሔር አይኖቻችን ይክፈትልን። ውጤታማ እንድንሆን የሚጠቅማችሁን ነገር በዘላለም እዛ ታመሰግኑኛላችሁ ልን ነበር። ግዴ ላይ ይጠቅማችኋል። እዛ ትርፋማ ያደርገናል። ሮጥን፣ በላን፣ ጠጣን፣ ሁሉ ነገር ይሰለቻል። ሳይክሊክ ነው፣ ይሰለቻል። አንድ ግን የማይሰለች ነገር አለ። አንድ ሰው የተፈጠረለትን የተወለደለትን ወደ ምድር የመጣበትን ዓላማ አድርጎ ሲሄድ ውስጡ ይረካል። መልካሙን ገድል ተጋድያለሁ፣ ሩጫውን ምን ብያለሁ? ሮጫለሁ። ይህን የጽድቅ ተጋድለን ማለፍ እንድንችል እግዚአብሔር ይርዳል። ምንድነው እንድንሰራ እግዚአብሔር የፈለገው? ራሱ እሱን ፈልገን እንድናገኝ እግዚአብሔር ይርዳል። ቁመና አለው። ተጽዕኖ ፈጣሪ ሲባል ተጽዕኖ ፈጣሪ ማለት አይደለም። ተጽዕኖ ፈጣሪ ባላደራ ቁመና አለው። ቁመናው ባህሪው የተሰራ ማንነት ነው። ግን ሌሎች ነገሮች ስለልናገር፣ ሁለተኛው ራሱን ፈልጎ ያገኘ ሰው ነው። ተጽዕኖ ፈጣሪ ሰው ራሱን ፈልጎ ማን እንደሆነ፣ ወዴት እንደሚሄድ፣ ምን እንደሚያደርግ ያወቀ ሰው ነው። ከሌላ መጽሐፍ ነው የወሰድኩት። እንዲህ የሚል አባባል አለ። የሚያውቁ አለማወቃቸውን የማያውቁ ሰዎች አሉ ይላል። 4 አይነት ሰዎች አሉ በምድር ላይ። የትኛው እንደሆናችሁ አላውቅም። ራሳችሁን ፈልጋችሁ ተነጋገሩ ከራሳችሁ ጋር። ግን አንደኛዎቹ ካቴጎሪዎች የማያውቁ አለማወቃቸውንም የማያውቁ ናቸው። አያውቁም፣ አለማወቃቸውንም አያውቁም።
እነዚህን ሰዎች አንቃቸው ይላል። ሁለተኞቹ ሰዎች ደግሞ የማያውቁ ነገር ግን የሚያውቁ የሚመስላቸው ሰዎች አሉ። ራሳችን ፈልገን ማግኘት አለብን። የማያውቁ ነገር ግን የሚያውቁ የሚመስላቸው እነዚህን ሰዎች ተጠንቀቃቸው ይላል ሰውየው። ተጠንቀቃቸው። የማያውቁ ነገር ግን የሚያውቁ የሚመስላቸው ብዙ ነገር ያበላሻሉ። የትኛው ነህ አንቺ? ሶስተኞቹ የሚያውቁ ማወቃቸውን የማያውቁ ናቸው። የሚያውቁ ማወቃቸውን ግን የማያውቁ ሰዎች እነሱን አስተምራቸው፣ ለአንድ ለበጎ ነገር ታደርሳቸዋለህ ይላል ሰውየው። ሌሎቹ ደግሞ አለማወቃቸውን አውቀው እውቀትን የሚገበዩ ሰዎች አሉ። እነዚህ ነገሮች ራሳችንን ፈልገን ምንድነው ውስጣችን አለ ምንም ማናቅ ከሆነ አለማወቃችንን አውቀን እውቀትን በመገብየት ከየት እንደተነሳን ወዴት እንደምንሄድ ማወቅ አለብን። እግዚአብሔር በውስጣችን ያስቀመጠውን ነገር አውቀን ፍሬያማ እንድንሆን ማለት ነው። ሶስተኛው እጃችን ላይ ምን አለ? ይሄንን ያዙልኝ። ይሄን ጥያቄ ቻሌንጅ ላድርጋችሁ። እጃችን ላይ ምን አለ? ስለማንም አይደለም ያልኳችሁ። እናንተ እጅ ላይ ምን አለ? እያንዳንዳችን እጅ ላይ ያለው ተጽዕኖ ይፈጥራል። ያ ብላቴና ዮሐንስ ወንጌል ምዕራፍ 6 ላይ ለራሱ ነው የያዘው 2 ዓሣና 5 እንጀራ ይዞ እሷን ሊበላ ነው እንትን ያለው። ነገር ግን ብዙ ጥያቄዎች ነበሩ። አጠገቡ ያሉ እነ እንድሪያስ፣ እነ ጴጥሮስ፣ እነ ዮሐንስ አልፈውት ሄደዋል። ለምን? ትንሽ ብላቴና ትንሽ ነገር የያዘ። ነገር ግን እግዚአብሔር ደግሞ ሲያየው ትንሽ ብላቴና ነገር ግን ለ5000 ሰዎች የሚሆን ነገር ያለው። እግዚአብሔር ስሙ ይባረክ። እጃችን ላይ ያለውን እንዳንቀው። ለብዙ መሆን ይችላል። ራሳችንን ከመናቅ እግዚአብሔር ይጠብቀን። ፍሬወይን የምትባል ሴትዮ አለች። መጽሐፌ ላይ ጽፌያታለሁ። የትግራይ ሰው ነች። የ2019 የሲኤንኤን ሂሮ ያሸነፈች ሴትዮ ነች። ሰምታችኋል ብዬ አስባለሁ። ከፈለጋችሁም የሲኤንኤን ሂሮ 2019 ብታዩት እሱን ያሸነፈች ነች። ምንድን ነው ያደረገችው? ምንም ከሰው የተለየ ነገር የላትም። ግን ትግራይ ክልል ውስጥ ስትሄድ ስትመለከት በሴቶች ተማሪዎች በወር አበባ ምክንያት ሞዴስ ስለሌላቸው በሱ ምክንያት ትምህርት ቤት ሲሄዱ ወንበር ልብሳቸው ይበላሻል። ከዛ በኋላ የትምህርት ተማሪዎች በጣም ቡሊ ስለሚያደርጓቸው ኦልሞስት ሞር ዛን 1 ሚሊዮን እናንተ ሄዳችሁ ስሙት። ሞር ዛን 1 ሚሊዮን ተማሪዎች በዚህ ምክንያት ከትምህርት ገበታ ቀርተው ነበር። አየች። ስታይ ውስጧ የሆነ ነገር መጣ። አንድ ነገር ማድረግ ይችላል አለች። አቅሙ የላትም፣ እንትኑ የላትም። ግን አስባበት ምን እንደምታደርግ ተጨንቃ እጇ ላይ ያሉትን ነገሮች ሰራርታ ምን ሰራች? ሪሳይክል የሚሆን እንደገና የታጠበ ለንጽህና መጠበቂያ የሚሆን ነገር ኢንቨንት አድርጋ እሱን ፕሮዲዩስ አድርጋ ወደ ፕሮዳክሽን ወስዳ ከዛ በኋላ ያንን እዛ ትግራይ ክልል ውስጥ በማሰራጨት ኦልሞስት ከ700,000 ተማሪዎች በላይ ወደ ትምህርት ገበታቸው እንዲመለሱ አደረገች። አይገርምም? ለካ አለ የሆነ ነገር አለ ውስጣችን። እንችላለን። ልጆች መርዳት የምታስቡ ሰዎች እንችላለን። በሰው ህይወት ላይ ኢምፓክት ማምጣት የምንችል ሰዎች የሆነ ነገር ማድረግ እንችላለን። እጃችን ላይ አቅም አለ። እግዚአብሔርን እንጠይቀው። የካምቦዳዊ ሳሚር የሚባል ሰውዬ ደግሞ አንብቡት እናንተ። እሱም ደግሞ እንደዚሁ የሲኤንኤን ሂሮ ያሸነፈ ሰውዬ ነው። ካምቦዳዊ ነው። ሳሚር ይባላል። ምንድነው ያደረገው? ወደ 250 ሚሊዮን የሚሆን በካምቦዲያ አገር ውስጥ ከሆቴሎች መጠቀሚያ ተጠቅመውበት ሽርፍራፊ ሳሙናዎችን 250 ሚሊዮን የሚሆኑ ዌስት እንደሚሆን አየ። ወደ ሚሊዮን የሚጠጉ ደግሞ ልጆች ደግሞ በንጽህና መጠበቂያ ጉድለት ምክንያት ከዚህ ከንጽህና ጋር ተያይዞ በሚመጣ በተቅማጥ ምክንያት ኦልሞስት በጣም ብዙ ልጆች እንደሚሞቱ አየ። ሲያይ ወደ የሆቴሎቹ ደብዳቤን ይጻፍለት አድርጎ ያንን ትራሽ የምታደርጉትን ሳሙና ማርጉልኝ ባካችሁ በየሆቴሉ ማንኳኳት ጀመረ፣ መለመን ጀመረ። እነሱ ምንም አያደርጉትን ትራሽ ነው የሚያደርጉት። ኦኬ ኮንቴነር አንጣ የምታደርገው አድርጋሉት። ኮንቴነር አዝሮ በየሆቴሎቹ መሰብሰብ ጀመረ። ዛሬ ላይ 1200 ሆቴሎች ካምቦዲያ ውስጥ ያሉ 1200 ሆቴሎች ለሳሚር ሽራፊ ሳሙኖቻቸውን የሚያስቀምጡበት ገንዳ አላቸው።
ኦልሞስት ወደ 3 ሚሊዮን የሚሆኑ ቤተሰቦችን ሳሚር በየሳምንቱ ሶፕ እያደለ ንጽህናቸውን እንዲጠብቁ ማድረግ ከበሽታ ራሳቸውን እንዲጠብቁ በማድረግ ለብዙ ህፃናት መዳን ምክንያት ሆኗል። ምን እያልክ ነው ያለው? የሆነ ተረት አለ ማወራላችሁ፣ የሰው ነገር ላወራላችሁ ፈልጌ። እናንተ ውስጥም አለ፣ እኛ ውስጥም አለ። በእግዚአብሔር ቤት ውስጥ ተጽዕኖ መፍጠር እንችላለን። በቤተሰባችን ውስጥ ተጽዕኖ መፍጠር እንችላለን። በኮሚኒቲያችን ውስጥ ተጽዕኖ መፍጠር እንችላለን። ግን ራሳችንን ፈልገን እናገኝ። እግዚአብሔር በእኛ ውስጥ አንዳች ነገር አስቀምጧል ብዬ ስለማስብ፣ ስለዚህ ከየት እንጀምር? ተጽዕኖ መፍጠር አቅም ካለ ዲቴይል እዚህ ውስጥ ታገኛላችሁ፣ ፕሪንሲፕሎችን እዚህ ውስጥ ታገኛላችሁ። ከየት እንጀምር የሚለውን ቆም ብለን በማሰብ መጠየቅ እንችላለን። ምን ያህል ቀረን? ምን ያህል መጣን? ምንስ ያህል ቀረን ብለን ዛሬም እንዳረፈደ ለራሳችን ልነግረው ይገባል የሚል እምነት አለኝ። ከዛ በኋላ ተጽዕኖ ፈጣሪዎች የመጨረሻው ሐሳቤ የሁለተኛ እድል ባለቤቶች ናቸው። በመካከላችን ሁለተኛ እድል ያላገኘ እግዚአብሔር ዳግመኛ እድል ያልሰጠው ሰው አለ? በኃጢአት ቢሆን፣ በቤታችን ቢሆን፣ በህይወታችን ቢሆን ብዙ ነገር ስናደርግ እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ እየማረን እዚያ ደርሶናል። ስለዚህ ተጽዕኖ ፈጣሪዎች የሁለተኛ እድል ባለቤቶች ናቸው። ምን ማለት ነው? እግዚአብሔር ዳግመኛ እድል ይሰጣል። በየትኛው? በ50ኛው እድሜ ላይ፣ በ40ኛው እድሜ ላይ፣ በ35ኛው ላይ ወይ ደግሞ 70 የገባን ሰዎች ካለን፣ 80 የገባን ሰዎች ካለን እግዚአብሔር የሁለተኛ እድል ባለቤት ስለሆነ የሁለተኛ እድል ባለቤት እግዚአብሔር እድልን ስለሚሰጥ እኔና እናንተ ተጽዕኖ መፍጠር እንችላለን። ተጽዕኖ መፍጠር የማይችል ሰው ከመካከላችን የለም። በከተማችን፣ በቤተ ክርስቲያናችን፣ በህይወታችን፣ በቤታችን፣ በትዳራችን ላይ ተጽዕኖ መፍጠር እንድንችል እግዚአብሔር አምላክ ይርዳን። አሜን። ሰዓት ስላለቀ ነው ጥድፍድፍ ያልኩት፣ ምክንያቱም 6 ደቂቃ ነው ያለኝ። በመጽሐፍ ቅዱሳችን ውስጥ 98% በላይ ያሉ ሰዎች መጽሐፍ ቅዱስ ሲነግረን የሁለተኛ እድል ባለቤቶች ናቸው። አብርሃምን፣ ሙሴን፣ ዳዊትን፣ እነዚህ በጣም ትልልቅ ፊገሮችን ብታስቧቸው ሁሉም የሁለተኛ እድል ባለቤቶች ናቸው። ዛሬም እግዚአብሔር ለዚህ ጉባኤ በደንብ ስሙኝ፣ እዚህ የተቀመጥንበት መቀመጫ ላይ ያለ ሰዎች ዛሬ እግዚአብሔር በምሕረቱ ባለጸጋ ስለሆነ ሁለተኛ እድል ስለሰጠን ነው እዚህ ጋር ያላችሁት። ይችን ልለምናችሁ፣ ከዚች መቀመጫ ከመነሳታችሁ በፊት ልናደርገው የተገባ ያላደረግነው ነገር ካለ ቆም ብለን እናስብ። መጽሐፌን ካነበቡ ሰዎች ከቸርቻችን ሽማግሌዎች አንዱ የሆነ ቦታ ላይ አራተኛው ቻፕተር ላይ ቆም ብለህ አስብ የሚል ነገር አገኘ። ሲያገኝ ያንን አራተኛው ቻፕተር ላይ አለ ቆም ብዬ 2 ሳምንት ፈጀው አለ። አልሄድም፣ አላነብም ይሄን መጽሐፍ የሆነ የህይወቴን ትርጉም እስከማገኝ ድረስ ማድረግ የሚገባኝን ነገር እግዚአብሔር ሆይ እስካስተውል ድረስ አላደርግም አልኩኝ አለ። ከ2 ሳምንት በኋላ ተመልሼ የምትሻነበኩት አለ። እግዚአብሔር ስሙ ይባረክ። ወገኖቼ ቆም ብለን እናስብ። ዛሬ ከመቀመጣችን ሳንላወስ፣ ሳንንቀሳቀስ፣ ሳንነሳ እግዚአብሔር ሁለተኛ እድል ሰጠን ፈልጓል። እግዚአብሔር ስሙ ይባረክ። ምን ለማድረግ አሰባችሁ? ህይወት በሆነ መንገድ ታበቃለች። እያስፈራራኋችሁ አይደለም፣ በፍጹም ግን የምታውቁትን ነው። ታበቃለች ወይ እንጠቃለን፣ ጌታ ይመጣል። ከመቼውም ይልቅ የጌታ መምጣት የቀረበበት ጊዜ ነው። ወይ ደግሞ በራችን ይንኳኳል። ያ ከመሆኑ በፊት ግን ዛሬ ምንድነው ማድረግ ያለባችሁ? ለምንድነው ወደዚህ ምድር የመጣው? ምንድነው ማድረግ ያለብሽ? ምን እያደረግክ ነው ያለው? ምን እያደረግሽ ነው ያለሽው? እንጠይቅ ራሳችንን። ቀን እንዳናባክን፣ ጊዜ እንዳናባክን። ይህን ቃል ስሙኝ፣ በሁለተኛ እድል አይቀለድም። አጠገባችሁ ያለውን ሰው ንገሩኝ ባካችሁን፣ በሁለተኛ እድል ወይም በዳግመኛ እድል አይቀለድም በሉ። አንቺ ፓስተርን ትናገራለሽ? እውነት ነው። ለሁላችንም ማለት የሚሰራው በዳግመኛ እድል ምን አይልም። ሲሪየስሊ ስሙኝ፣ ምን ያህል እድል እንድትሰጠን አላውቅም። ለምን እግዚአብሔር እንደዛ አጥብቆ እንደሚናገረን አላውቅም። ግን እግዚአብሔር አንድ ነገር አይቷል። አንቺ በጎ ታማኝ ባሪያ፣ አንተ በጎ ታማኝ ባሪያ እንድንባል ፈልጓል እግዚአብሔር። በመጨረሻው ቀን በጸጸት እንድንኖር አልፈለገም። ምዕራፋችን በጸጸት አይዘጋም፣ በሐዘን አይዘጋም።
ይልቁንም ወደ ተዘጋጀልህ ደስታ ግባ የምንባል እግዚአብሔር አምላክ ስሙ ይባረክ። ወደ ተዘጋጀልሽ ደስታ ግባ የምንባል በኮንፊደንስ ቀና ብለን እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። የረዳኝ ጸጋ የተባረከ ይሁን። ረዳኝና አገዝከኝና ለከሌ መሰከርኩኝ። ረዳኝና አገዝከኝና የጽድቅን ገድል ተጋደልኩኝ። ረዳኝ አገዝከኝና ምስኪኖችን ድሃዎችን ታደግኩኝ። ረዳኝ አገዝከኝና ይሄንንና ይሄንን አደረኩኝ ማለት እንድንችል እግዚአብሔር አምላክ ይርዳን። አቤት ትልልቅ ጸጋ ያለበት ጉባኤ። እያንዳንዳችን ላይ ያለውን ነገር ብታዩ ልነግራችሁ አልችልም። ሲቫስቶፖልን ያሰሩ ቴዎድሮስ የሚገርማችሁ እነዛን እንግሊዛውያን ሰብስበዋቸው መድፍ ስሩ አሏቸው። አረኛ አስተማሪዎች ነን፣ እኛ በፍጹም ነክተንም አናቅም፣ ወደ የጦር ሜሳራ ሰርተን አናቅም። ታሪኩን አንብቤዋለሁ። አላቅላችሁም አሉ ሰውየው። ኃይለኛ ናቸው። አላቅላችሁም፣ ውለዷት፣ አንጧት፣ አለበለዚያ አትወጧትም አሏቸው። በዋጣው በዋጭረው ያንን ሲቫስቶፖል ሰሩ። አንዴ ተኩሶ ከዛ በኋላ ተቃጠለ ራሱ። ግን አይገርምም? አስተማሪ ናቸው እኮ። የለንም ያሉ ሰዎች በዋጣው በዋጭረው ወለዱት። ምን ማለት ነው? ለካ ውስጣችን ምን አለ? አቅም አለ፣ ችሎታ አለ። ስላልተጠቀምንበት አቅማችንን በደንብ አድርገን ስላላወጣ ነው እንጂ እያንዳንዳችን ውስጥ ግዴላችሁም አቅም አለ። ያንን አቅም እግዚአብሔር ያውጣው። ያውም በጸጋ ዘመን፣ ያውም መንፈስ ቅዱስ በሚሰራበት ዘመን፣ የጸጋው ጉልበት የጌታ መንፈስ ከኛ ጋር ባለበት። ለዚህ እኮ ነው ሮሜ ምዕራፍ 8:17 ላይ ይቺ ምድር የእግዚአብሔርን ልጆች መገለጥ፣ በቃ ምድሪቱ የምትጠባበቀው የእግዚአብሔርን ልጆች መገለጥ ነው። ምን ማለት ነው? አንተን ነው፣ አንቺን ነው። የተሰጠንን አደራ በመፈጸም አንተ በጎ ታማኝ ባሪያ በመባል ተልኳችንን መፈጸም እንድንችል እግዚአብሔር ይርዳን። እግዚአብሔር አምላክ ሆይ እለምንሃለሁ፣ ትረዳናለህ፣ ታገዘናለህ፣ ጸጋን ትሰጠናለህ። እግዚአብሔር አምላክ ሆይ መንፈስህ ከእያንዳንዳችን ጋር ስለሆነ አመሰግንሃለሁ። የመከረኝን እግዚአብሔርን እባርከዋለሁ ተብሎ ተጻፈ። የመከርከን እግዚአብሔር ስም ብሩክ ይሁን። ጌታ ሆይ አስቀድመን ተቀምጠን በማሰብ እግዚአብሔር አምላክ ሆይ ውስጣችን ያለውን ነገር በማውጣት የተባልነውን ነገር አደራችንን በመወጣት አንተ በጎ ታማኝ ባሪያ መባል እንድንችል ተረዳን ዘንድ እጸልያለሁ። ከጸጸት አድነን፣ ከሐዘን አድነን፣ ሩጫችንን በድል መፈጸም እንድንችል እርዳን። መንፈስ ቅዱስ ሆይ አንቃን። ዛሬ እግዚአብሔር ሆይ ቀን እንዳይባክንብን ከዚህ ሰዓት ጀምሮ እግዚአብሔር ሆይ መትጋት እንድንችል እርዳን። መንፈስ ያግዘን። አንተ የረዳሃቸው ሰዎች አድርገን። ክብር ምስጋናም ታላቅነትና ገናንነት ለስም ይሁን፣ በኢየሱስ ስም አሜን።